ኢትዮጵያ ውስጥ የተፈጠረ ያለው ነገር በጣም የሚያስደነግጥ ነው። እንግዲህ ኢትዮጵያውያን ወዴት እየሄድን ነው የሚያስብል ነው። በ24 ሰዓት ህግ ባይኖር ኖሮ ምን ታደርጋላችሁ ተብሎ በተፖስተው ፖስት ስር የተኮመተው ኮመንት እጅግ በጣም አብዛኛው ሴት እንደፍር ነበር፣ ሴት እንደዚህ እናረግ ነበር፣ ሰፈር ውስጥ የምታጓጓኝ ልጅ አለች እሷን እደፍራታለሁ፣ የጎረቤት ልጅ አለች እሷ እንደዚህ ያደርጋ እንዳለ ማኑ ኮመንቱ የሴት ደፈራ ኮመንት ነውና በጣም የሚያስደነግጥ ምን አይነት ዜጋ የተፈጠረ እንዳለ እንግዲህ በዚህ ኮመንት ማየት ይቻላል። እናንተ ግን 24 ሰዓት ህግ ባይኖር ምን ታደርጋላችሁ? ኮመንት አድርጉልኝ። ቪዲዮን ግን ላሳያችሁ የተወሰነው። የኢትዮጵያ ህዝብ ጨካኝ ነው፣ የኢትዮጵያ ህዝብ ደፋሪ ነው፣ ባለጌ ነው ያስባለ ዴታ ነው እዛ ኮመንት ውስጥ የተሰበሰበው የተሰጠው ማለት ነው። በጣም በሚያሳዝንና በሚገርም ሁኔታ እኛ ስንለው የነበረው ለብዙ ዓመታት ስንጮህበት የነበረው ጉዳይ ነው። የኢትዮጵያ ህዝብም ሆነ የሌላውም ዓለም ህዝብ ተመርዟል። በማይንድ ኮንትሮሊንግ ሲስተም ተይዟል። አእምሮ ብሬን ዋሽ ተደርጓል። የእሱ አስተሳሰብ አይደለም ሰውነት ውስጥ የሚጓዘው አእምሮ ውስጥ የሚጓዘው የምዕራባውያን አስተሳሰብ ነው አእምሮውን የሚሾፍረው የሚነዳው ብለን ስንናገር ነበር። በፊልሙ፣ በኢንተርቴንመንቱ፣ በሚውዚክ ኢንዱስትሪው፣ በግብረ ሰዶሙ፣ በትራንስሁማኒዝሙ፣ በዲጂታላይዜሽኑ ይሄ ሁላ ነገር እየተደረገ ነው። የሰው አእምሮ ታጥቋል። በቃ አሁን በዚህ ሰዓት የራሴ ማንነት የምትሉት ነገር የለም እና አስቸጋሪ ነው። ሪፍሌክት የምታደርጉት የዲያብሎሳውያንን ርኩሰት ነው ማለት ነው። ያ እንዳይሆን ነው እኛ በመረጃና በማስረጃ በየጊዜው እየመጣን ተፋቱ፣ ተላቀቁ፣ ይሄ ነው ሪያሊቲ፣ ይሄ ነው ትሩዙ ብለን ዘመኑን እንድትዋጁ የምናደርገው ማለት ነው። አዎ እና እስቲ እዛ ፖስት ውስጥ ምን አይነት ኮመንቶች ተሰጡ የሚለውን እኒ የመጀመሪያው ነገር እና ሰው ማወቅ ያለበት 24 ሰዓት ህግ አይኖርም ብትባሉ ምን ታደርጋላችሁ የሚል ጥያቄ ቢመጣ እነዚህ ሁለት መልሶች ናቸው ትክክለኛ መልሶች። ወንጀል የማንሰራው ህግን ፈርተን አይደለም እግዚአብሔርን እንጂ። እውነት ነው አይደለ እንዴ? ፈሪሃ እግዚአብሔር የሚባል አለ። በጣም የኛ አምላክ ገዢ ነው። አዎ እሱን ፈርተን ነው ሰው ማንገለው፣ ማንዘርፈው፣ ማናጠፋው እንጂ ምድራዊ ህግ ተነሳና እንገዳደላለን ማለት አይደለም። ያ መታወቅ አለበት። ግን በዚህ ባለቀ ዘመን እንደዚህ አይነት ሰዎች ፋብሪኬትድ ተደርገዋል። አእምሯቸው ላይ የተሰራባቸው ሰዎች አሉ። ስለዚህ እነዛ ሰዎች ጥፋት ያመጣሉ ማለት ነው። ለዛ ነው ከሰማያዊ ህጉም ባለፈ ከመንፈሳዊ ህጉም ባለፈ ምድራዊ ህግ ያስፈለገን ማለት ነው። ገባችኋል? ምክንያቱም እግዚአብሔርም ተገዙ፣ የሚሾመው እግዚአብሔር ስለሆነ ገዣችሁን አክብሩ ስለሚል ማለት ነው። መጥፎ ገዢም ሲያመጣብን እንድንቀጣበት እንደሆነውም ሁሉ ማለት ነው። እና እዛ ፖስት ውስጥ ይሄ ኮመንት ተሰጥቶ ነበር። ተገቢ ነው ብዬ ስላሰብኩ ነው መጀመሪያ ይሄን ያሳየዋችሁ። ብዙ ላይክም አግኝቷል እንደምታዩት። ግን ይሄ አስተሳሰብ የጥቂቶች ነው። የኬጂ ስሪዎችስ ምንድን ነው? እኔ ኬጂ ስሪ ነው የምላቸው ዲያብሎስ ስራ አስፈጻሚዎች እንደምታውቁት ማደግ የማይፈልጉ የማያድጉ እዛው ላይ መሆን የሚፈልጉ የማይበለጽጉ ሰዎች ስለሆኑ ማለት ነው። ጥሩን የተሻለውን ማየት የማይፈልጉ ስለሆኑ እዛው ላይ ነው የሚቀሩት ኬጂ ላይ ማለት ነው። ስለዚህ ኬጂ ስሪ ብያቸዋለሁ። ወደ አንደኛው ክፍል መሰረታዊ ትምህርት መሸጋገር አይፈልጉም፣ ወደ ትክክለኛው መንገድ መሄድ አይፈልጉም ማለት ነው። ስለዚህ እዛው ላይ የቀሩ ስለሆነ ከዲያብሎስ ጋር እዛው ጥለን እንጥላቸዋለን ማለት ነው። አብረው ከስር የታሰሩ ስለሆኑ በዲያብሎስ በአባታቸው መንፈስ እና ኬጂ ስሪዎች እንደጠበቅነው ዘግናኝ ኮመንት ነበር ሲሰጡ ነበር። አብዛኞቹ ኮመንት 60% የሚሆነው ሴቶችን እንደፍር ነበር፣ የምወዳትን ልጅ እደፍራት ነበር፣ ሉክ እደፍራለሁ እያሉ ኮመንት ሲሰጡ ነበር። የነዚህ ሰዎች አእምሮ እና ነፍስ ስጋቸው ላይ ዲያብሎስ እንደተቀመጠ ግልጽ ነው። ሉክ ሌላ ደግሞ የጎረቤታችንን ልጅ ጠልፌ ያው እደፍራለሁ ማለቱ ነው። ከዛስ ያኛው ደግሞ ምን ይላል? ሴቶች ተደበቁ፣ ያው ምን እንደሚመጣ ስለሚታወቅ ማለት ነውና በዚህን ያክል ደረጃ ዲያብሎስ በሴትና በወንድ መካከል ገብቶ አያችሁ ኬዎስ መፍጠር ይፈልጋል። እንግዲህ እንዳያችሁት ነው። ይሄ በጣም በጥቂቱ ሃይላይቱን ነው ቪዲዮውን ማለት ነው ገብታችሁ ብታዩት ከስር የተኮመቱት ኮመንቶች በጣም ያሳፍራቸዋል። ይሄ ነገር ኢትዮጵያ ውስጥ ነው። ደግሞ እኮ ዩዘር የሚባሉ ይሄ ፕሮፋይላቸው የማይታይ ወይም ፕሮፋይል የሌላቸው ሰዎች እኮ አይደሉም። ፕሮፋይል ያላቸው ቪዲዮ የሚፖስቱ አይነት ሰዎች ናቸው እንዲህ አይነት ኮመንት የጻፉትና
ይህንን ነገር ከህግ አንጻር እንዴት ይታያል? ባለሙያዎች ቢያወሩበት በጣም ደስ ይለኛል። የህግ ሰዎች አስተያየት ቢሰጡበት በጣም ደስ ይለኛል። ለማንኛውም ሴት ልጅ ያላችሁ፣ ሴት እህት ያላችሁ ሴት ልጆቻችን ላይ እንዴት መስራት እንዳለብን፣ እንዴት ራሳቸውን ፕሮቴክት ማድረግ እንዳለባቸው ቢሰራ፣ እንዴት ራስ መከላከል ሰልፍ ዲፌንስ የሚባለውን ነገር ሴቶች ላይ ቢሰራ፣ እውነት እኔ በጣም ብዙ ነገር ነው ያሰብኩት በዚህ 2 ቀን ውስጥ ማለት ነው። ያ ሁሉ ሰው ያንን ኮመንት ሲጽፍ ይህ ነገር በጣም ሊታሰብበት ይገባል የሚሉ ሰዎች፣ ድምጽ የሚያሰሙ ሰዎች ተበራክተዋል። ለማንኛውም የነሱን አስተያየት አሰማችኋለሁ ውድ ቤተሰቦቼ። ከዛ በፊት ግን ሀጂ ሙፍቲ አርፈዋል። እጅግ በጣም አሳዛኝ ዜና ነው። ይህ ለመላው ኢትዮጵያ ለሙስሊም ወገኖች ብቻ ሳይሆን ለመላው ኢትዮጵያ አስደንጋጭና አሳዛኝ ዜና ተከስቷል። ምንድነው እሱም ሀጂ ሞተዋል ነው። ሀጂ ሞተዋል አይባልም። በእርግጥ በሃይማኖት ጥሩ ቦታ ለደረሱት እንግዲህ አረፉ ነው። ከዚህ ዓለም ድካም አረፉ ነው የሚባለው በክርስትና እና ቤተሰቦቼ እንግዲህ እሳቸው ማረፋቸውን ተከትሎ ህዝቡ ነቅሎ ነው የወጣው ማለት ይቻላል። ነቅሎ ስላችሁ በቃ አዲስ አበባ ተጨንቃለች በእሳቸው ቀብር። ዛሬ ይህን ቪዲዮ በምቀርጽበት ዕለት ቀብራቸው ተፈጽሟል። እስኪ የተወሰነ ቪዲዮ ላሳያችሁ። ፒያሳ ከሚገኘው ኑር መስጂድ እስከ ሚሊኒየም አዳራሽ በመቶ ሺዎች የሚቆጠሩ ኢትዮጵያውያንም የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስን አስክሬን ሽኝት ላይ እየተሳተፉ ይገኛሉ። በአሁኑ ሰዓት ታዲያ ቦሌ ተጨናንቃለች። ምክንያቱም ደግሞ ቅድም እንዳልኳችሁ በ10 ሺዎችና በመቶ ሺዎች የሚቆጠሩ ሰዎች ወደ ሚሊኒየም አዳራሽ እየገቡ መሆናቸውን ተከትሎ ነው። ታዲያ ዛሬ ከቀኑ 10 ሰዓት ላይ ቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩትም የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት ይፈጸማል። እንግዲህ ቤተሰቦቼ እንዳያችሁት ነው የህዝቡን ማዕበል በፎቶ ላይ እኔ ካገኘሁት እዚህ ጋር ቪዲዮን አሳያችኋለሁ። በጣም የህዝብ ማዕበል ነው ወጥቶ ቀብር ስነ ስርዓታቸው ላይ የተገኘው ማለት ነው። ከተገኙት ሰዎችም እጅግ በጣም ልቤን የሳበው አንድ ቪዲዮ ተለቋል። ምንድነው እሱም የኛ የኦርቶዶክሳውያን አባት የሆኑት አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ ማለት ነው በቦታው ተገኝተው አስክሬኑ ሲሸኝ እንግዲህ ስንብት አድርገዋል። ቪዲዮውን ተመልከቱት። እዚህ ጋር የምትመለከቷቸው በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ናቸው። በቃ ቤተ ክህነት በሙሉ እዛ ሚሊኒየም አዳራሽ ተገኝተው እንግዲህ አባታችንን አስክሬን ሸኝተዋል ማለት ነው። ይህ በጣም በቃ ኢትዮጵያውያን ምን ያህል በሃይማኖት እንግዲህ ምን አይነት እውነተኛ ማለት ይሄ በቃ እውነተኛ ኢትዮጵያውያን ምንባል ሰዎች በሃይማኖት የምንከባበር የምንዋደድ፣ አንዱ የአንዱን ሃይማኖት የሚያከብር የሚወድ፣ አንዱ የአንዱን ሃይማኖት የሚያከብር እንጂ የሚነቃቀፍ የሚሰዳደብ እንዳልሆነ የሚያሳይ ነው። እንግዲህ አባቶቻችን በዚህ ደረጃ ይከባበራሉ፣ በዚህ ደረጃ ይዋደዳሉ። ሀጂም እንግዲህ ነፍሶት በሰላም ትረፍ አባታችን። በጣም በብዙ ኢትዮጵያውያን ዘንድ የሚወደዱ ለሰላም ለፍቅር የሰበኩ አባት ናቸው። እንግዲህ ሁላችሁም ነፍስ ይማር አባታችን እያላችሁ ኮመንት አስቀምጡ። የእሳቸውን ቀብር ስነ ስርዓት እንግዲህ በተወሰነ መልኩ በዚህ መልኩ አምጥቼላችኋለሁ ቤተሰቦች። እዚህ ጋር የምታዩት በነገራችን ላይ ቤተሰቦቼ ከቤታቸው ወደ ሚሊኒየም አዳራሽ አስክሬናቸው ሲወጣ ህዝቡ በምን መልኩ እንደሸኛቸው የሚያሳይ ነው የምታዩት ቪዲዮ ማለት ነው። እንግዲህ በዚህ መልኩ ህዝቡ እየተረባረበ በጣም ክራውድድ ነበረ። በቃ በጣም ሴት፣ ወንድ፣ አሮጊት፣ ወጣት፣ ሽማግሌ አልቀርም። በቃ ተነቅሎ ነው የወጣው አዲስ አበባ ህዝብ። እኔ በቃ አዲስ አበባ ውስጥ የሁሉ ህዝብ አለ እንደ የሚያስብል ነው። በእርግጥ ሙስሊሙ ብቻ አይደለም ክርስቲያኑ ወጥቶ ነው የሸኛቸው። ክርስቲያኑ ማህበረሰብም እንዳለ ወጥቶ ነው የሸኛቸው። ይህ በጣም በኢትዮጵያውያን መካከል ያለውን የሃይማኖት አንድነት፣ የሃይማኖት መዋደድ፣ መከባበር የሚያሳይ ግልጥ አድርጎ ያሳየ ስነ ስርዓት ነበረ ማለት ነው። እንግዲህ አባታችን በዚህ መልኩ ተሸኝተዋል። በጣም እግዚአብሔር አምላክ እንግዲህ ነፍሶትን በሰላም ያሳርፍልን። ለማንኛውም ግን በጣም ተወዳጅ አባት እንደነበሩ ይሄ ሁላችንም የምናምንበት እውነት ነው። ይህን የምትመለከቱት የአባታችን ምስል በዚህ ሰዓት እጅግ በርካቶች የኢትዮጵያዊነት መገለጫ በማለት እየተቀባበሉት ይገኛሉ። ምንም እንኳን በሃይማኖት ብንለያይም እኛ ኢትዮጵያውያን የአንድነታችን ምስክር የሆነ ምስል ነው ሲሉ እንግዲህ እጅግ በርካቶች ይህን ምስል ገልጸውታል። ብፁዕ ወቅዱስ አቡነ ማትያስ ዛሬ በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ሽኝት ላይ እንግዲህ እንደምትመለከቷቸው ሲያለቅሱ ተመልክተናቸዋል። አባታችን ሀጂ ሙፍቲ ምን ያህል እንግዲህ በመላው ኢትዮጵያውያን ዘንድ እንግዲህ ተወዳጅ አባት እንደነበሩ ድፍን ኢትዮጵያዊ መስክሮላቸዋል። እናንተስ ስለዚህ የአባታችን ምስል ምን ትላላችሁ? ሀሳባችሁን አጋሩኝ እስኪ። ወደ ሰሞኑ ወደ ሌላኛው መነጋገሪያ ጉዳይ ስናመራ ቤተሰቦቼ እጅግ በጣም የሚገርም ነገር ተሰምቷል። ምንድነው እሱ? አቶ መለስ ዜናዊ አልሞተም የሚሉ ሰዎች ተበራክተዋል። ምንድነው?
አረብ ሀገር ላይ አንድ የአረቦች የሚያደርጉትን ይሄ ምን እንደሆነ ስሙ ጠፋኝ፣ ሳውዲ አረቢያ ውስጥ ያሉ ወንዶች የሚለብሱትን አለባበስ የለበሰ ቁጭ መለስ ዜናዊን የሚመስል ሰው ታይቷል። ይህም ቪዲዮ ሰዎች ካዩ በኋላ መለስ ዜናዊ አልሞተም ተብሎ ያኔ የተወራው ነገር እውነት ነው እንዴ እያሉ ነው። እስኪ ቪዲዮውን ይዩትና ማለት ፎቶውን ራሳችሁ አመሳስሉት። በጣም መነጋገሪያ የሆነ ጉዳይ ነው፣ ተመልከቱት። ሬሳ ሳጥኑ ባዶ ነው የተቀበረው የሚባለው ነገር እውነት ይሆን እንዴ? እዚህ ምስሉ ላይ የምትመለከቱት ግለሰብ ቁርጥ የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊን ይመስላል። ሰሞኑን እንግዲህ በሶሻል ሚዲያ ላይ እጅግ መነጋገሪያ ሆኗል። ይህ ምስል በብዙዎች ዘንድ እየተቀባበለ ነው የሚገኘው። እንደምታዩት መልኩ፣ መነጽሩ፣ ጺሙ ምናልባት ረገም ጀለቢያ ቢነሳ ቁርጥ መላጣ ይሆናል ብዬ ተስፋ አድርጋለሁ። ለማንኛውም ይህንን ምስል እንዴት አገኛችሁት? ሬሳ ሳጥኑ ባዶ ነው የተቀበረው የሚባለውስ ነገር እውነት ነው እንዴ? ምን ይመስላችኋል? የመረጃ ለሌሎች ሼር አድርጉ። አዲስ ሆናችሁ ፎሎ ማድረጋችሁ እንዳትረሱ። መልካም ቀን። እዚህ ጋር እንደምትመለከቱት ቁጭ ነው። በቃ ማለት ቁጭ ስላችሁ እኔ በቃ አላቅም በምን የት ጋር ነው ከመለስ ዜናዊ ጋር የማይመሳሰለው? ምናልባት መቅላቱ መወፈሩ ያው መለስ ዜናዊ ያኔ እንደዚህ አይወፍርም ነበረ ምናምን ካልተባለ በስተቀር የጺሙ ንጣት በቃ ኤቭሪቲንግ ይሄን ቢያወልቀውም መላጣ ሊሆን ይችላል ይሄ ሰውዬ የተባለ ነው። ኤኒዌይስ ግን እናንተ ምን ተሰማችሁ? ይሄን ፎቶ ብታዩት የእውነት ያኔ እንደተወራው መለስ ዜናዊ አልሞተም ይሆን ወይስ ያው በአለም ላይ እንደሚባለው 7 ሰዎች ይመሳሰላሉ? እንግዲህ ከሰባቱ አንዱ ነው ብለን እንለፈው። ምንድነው በእናንተ እይታ እንዴት ታስቡታላችሁ? ሐሳባችሁን ስጡበት። ወደ ሌላኛው መረጃችን እንለፍ። ወደ ሌላኛው መረጃችን ስናመራ ቤተሰቦቼ በ2017 ዓመት ኩላሊቱን የለገሳት ሴት ከዳችሁ ተብሎ እጅግ በጣም መነጋገሪያ ሆኖ ነበር። ሴፉ ሾው ላይ ሳይቀር ተንበርክካ ይቅር በለኝ አጥፍቻለሁ ብላ አልታረቅም ብሎ አሻፈረኝ ያለው ፓስተር ቸሬ ምናምን በቃ ይሄ ትልልቅ ባለሙያዎች ሁሉ ገብተውበት መታረቅ ያልቻሉት በመጨረሻም በራሳቸው ጉዳይ ታርቀዋል። ማለት በቃ ባልታሰበ መልኩ ድንገት ታርቀው እኔ ከሷ ውጪ መኖር አልችልም ብሏል። ህይወቴንም ለመስጠት ዝግጁ ነኝ ብሏል። እስኪ እንስማው ቪዲዮውን ቤተሰቦች። አይደለም አካሌን ከዚህ በኋላ ህይወቴንም ልሰጣት ሳልሰስት ልሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ፣ ፍቃደኛም ነኝ። ግን እቺን ቀን በጣም ስጠብቃት ስጸልይ መጀመሪያ እግዚአብሔር እንዲያደርገውን ሰው አይለየውም ነው። ከዚህ በፊትም ኦፕን ነበርኩኝ። እሱ ይችላል ክንፈ ሚካኤል ቃል ገብቷል። ለዛሬ ቀን ይዘናል። ከዛ በፊት ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ። ስለዚህ አሁን እርቅ ተፈጸመ ሲባል ያ አንተ ያኔ ተናገርከው ተበደልኩ ያልከው ነገር አልተፈጸመም ነው ወይስ ተፈጽሞ እሱን በይቅርታ አስተካከላችሁት ነው የሚባለው? እይታ ቲቪ ላይ ቀርበው እጅግ በጣም በሚያስደነግጥ ሁኔታ እርቅ ተፈጽሟል። ቤተሰቦች እርቅ ተፈጽሟል እና ባልና ሚስት ሲታረቅ ደስ ይለናል። እኔ ደስ ይለኛል ፐርሰናሊ፣ እናንተም ደስ እንደሚላችሁ በጣም እርግጠኛ ነኝ። ግን ያኔ ጣልቃ የገቡ ሰዎች አሁን ምን ይሰማቸዋል? ማለት እንትናን ሲሰድቧት የነበሩ ማናት ሩሃማን ሲሰድቧት የነበሩ ሩሃማን ሲተቹ የነበሩ ሰዎች አሁን እንዴት ነው ፊል የሚያደርጉት የሚለውን እስኪ አንድ ልጅ የሰጠው አስተያየት አለ። እስኪ እነሱ ከዚህ በኋላ ህይወቴንም ልሰጣት ሳልሰስት ልሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ፣ ፍቃደኛም ነኝ። ግን እቺን ቀን በጣም ስጠብቃት ስጸልይ በፊት ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ እንደዛው ሳትላቀቁ እስቲ ፍቅርን ግለጽላት። አሁን አልቻልኩም። ቃል ራሱ አልወጣልኝ። እሰይ እንኳን የታረቁ። ሲጀመር እነሱ ምን አጠፉ? በማያገባን ነገር ገብተን ያሸረገድነው ያጎበደድነው እኛ። ቂባን ጣሪያ ያለች ጎመን ቀንጣሿ ምች መታታሉ። ሲጀመር ኩላሊቱን የተበላው እሱ። በማያገባን በሰው ኩላሊት ገብተን አንተ ትብስ እንባባል ከርመን መጡላ አይኔ አባት ይኸው መልሰው ገጠሙ። ዛራና ቻንድራ እኔ መቼም ጅን የለብኝም ሰው ሲስማማም አልወደው። ግን ምን ልላችሁ ፈልጌ ነው እዚህ ሶሻል ሚዲያ ላይ መተው ኢራቅና ጭራቅ ሲሆኑ አትመኑ። ተጣሉ ብለህ ግራ ስትጋባ በነጋታው ታርቀው ይመጡልና እገሌ የሚባል ሚዲያ ላይ ቀርበው ፍቅሩና ፍቅር ትሆኑላል። እና ምን ልላችሁ ፈልጌ ነው መሀል ቤት የምንቀረው እኛ ነን። ተናግሮ አናጋሪ ነው የሚያደርጉን። ጉድ እኮ ነው። በየሳምንቱ እንደ ቱርክ ፊልም አጀንዳ እናጣ። በባለትዳር መሀል አትግቡ። አጭርና ቀጭን ትዕዛዝ እንሰጣችሁ። በባልና በሚስት መሀል አትግቡ፣ ወይም በካፕሎች መሀል አትግቡ። መታረቃቸው ስለማይቀር ትዋረዳላችሁ። ከቻላችሁ ሁሌም ለማስታረቅ በቃ ለማስታረቅ እንዲስማሙ ችግር የለውም በቃ ይቅር ተባባሉ ምናምን ለማለት ሞክሩ እንጂ ኧረ ተይው ምን ሰው ነው እንደ እያልሽ አብረሽ ስትጨረግጂው ኖረሽ
ትዋረጃለሽ። እና በበቀደም በፕራንኩ ቪዲዮ አይታችኋል። የኢትዮጵያ ሕዝብ ሙሉ ነው የተዋረደው ማለት ይቻላል። እንዲሁም ደግሞ ዛሬ በሀብትሽና በሩሃማ ሴፉ ሾው ላይ ቀርባ እንግዲህ ጉልበቱ ላይ ወድቃ ያለቀሰች አጥፍቻለሁ ይቅርታ ስትለው በጣም ያኔ ደግሞ ሚነዝር ነገር ነበር። ሴት ልጅ በዛ ደረጃ በኢትዮጵያ ተጽዕኖ ፈጣሪ በሆነ ሾው ላይ ቀርባ ተንበርክካ ይቅርታ ብላ ግን ወንዱ አሻፈረኝ እኔ ቀረጻውን አቋርጬ ልወጣ እችላለሁ ከዚህ በላይ አልችልም ሴፉ ብሎ እስከ መናገር የደረሰው ሀብትሽ እንግዲህ አሁን ያው ህይወቴንም ብሰጣት ቅር አይለኝም በቃ ብሎ እና ይመች ሀብትሽዬ። ለማንኛውም ግን በዛ ሰዓት ገብተን ያብካካን ሰዎች በጣም ያናዳል ወይስ ያሳፍራል? እናንተ ኮመንት አድርጉ። በባለ ትዳር መሃል ግን አትግቡ የዛሬ መልእክቴ ነው። ወደ ቀጣይ ቪዲዮአችን እንለፍ ቤተሰቦቼ። እጅግ በጣም የሚያስደንቅ ዜና ተሰምቷል። የወለደችው ሚስቱን ከሆስፒታል ስትመጣ በሚደንቅ ሰርፕራይዝ የተቀበላት ባል እጅግ በጣም መነጋገሪያ ሆኗል። ቪዲዮውን ተመልከቱት። እንግዲህ እንደምትመለከቱት ነው ቤተሰቦቼ። ያው ህፃኗን ያቀፈች አንድ ሴት ከኋላ አለች። የወለደችዋ እናት ከፊት ስትገባ ተፈነዳላት ማለት ነው። ዌልካም ቱ ዘሆም በሚል ተፈነዳላት። ከዛ ያ ከፈነዳ በኋላ ስትገባ ባሏ አበባ ይዞ ከዛ በኋላ ጽድት ያለ መኪና በአበባ አሸብርቆ ሚስቴ እንግዲህ ለከፈልሽው ዋጋ ልጄን ለመውለድ ለኔ ልጅ ለመስጠት ለከፈልሽው ዋጋ ይህ መኪና ይገባሻል ብሎ ያበደ መኪና BYD ይመስላል። አዎ BYD በቃ BYD ነው። አይገርም? ያበደ BYD ሰጥቷታል። እና በጣም በቃ በብዙዎች ዘንድ እየተሞገሰ ያለ ባል ነው። ሴቶች እንግዲህ እንዲህ አይነት ባል ይስጣችሁ፣ እንደዚህ አይነት ሀብታም፣ እንዲሁም ደግሞ ሀብቱንም በትክክለኛው ሰዓትና በትክክለኛው ቦታ የሚጠቀም ባል ይስጣችሁ። እውነት ገንዘብ ያላቸው ሚስታቸው እንዴት ማስደሰት እንዳለባቸው የማያውቁ በጣም ብዙ ባሎች አሉ። ለማንኛውም ግን ይህ ባል በጣም እየተጨበጨበለት ያለ ባል ነው። እናንተ ምን ተሰማችሁ? ይሄን ቪዲዮ ስታዩ ምን ፊል አደረጋችሁ? እስኪ ኮመንት አድርጉ። ወይ ደግሞ ስትወልዱ የተሰጣችሁ ትልቁ ስጦታ ካለ ኮመንት አድርጉ። እንግዲህ የወለዳችሁ ሴቶችን ብቻ ይመለከታል። ያልወለዳችሁ ሴቶች ያው ለኔም እንዲህ አይነት ባል ይስጠኝ እያላችሁ ጸልዩ። ሌላ ምን ይባላል? እና ኢማጂን ግራውንድ ፕላስ ምናምን ነው ቤታቸው። እንግዲህ ቤታቸው ነው ብዬ ነው በእርግጠኝነት። ግራውንድ ፕላሱ በሙሉ ላይ እስክደርስ መኝታ ቤቷ እስክደርስ አበባ ተነስንሶላት ፊኛ ምናምን ተወጥሮ በቃ ዲኮር እና ድጋሚ ነው የተሞሸረችው እቺ ሴት። እንግዲህ እንዲህ አይነት ባል ስላለሽ እውነት በጣም እድለኛ ነሽ። በጣም መልካም ሐሳቢ ሚስቱን ለማስደሰት በቃ ሁሌም የሚሞክር ባል ነው። ያው መኝታ ቤቱ እንዴት አሳብዶ እንደጠበቃት ተመልከቱ። BYDውም ተሰጥቷታል። ኤኒዌይስ ግን ያው እንዲህ አይነት ባል ይስጣችሁ ሴቶች ለማለት ነው ይሄንን ቪዲዮ ያመጣሁት። ይህ ባልም በብዙ ሰዎች የተሞገሰ ነው ያለው። እናንተም ኮመንት ስር አሞግሱት። እኔም ያው በዚህ መልኩ አሞግሼዋለሁ። እንግዲህ እኔም እንዲህ አይነት ባል ለመሆን ያብቃኝ መድኃኒዓለም ሲባርካችሁ ለሚስታችሁ ጥሩ፣ ለልጃችሁ ጥሩ፣ በቃ ለቤተሰባችሁም ጥሩ ሰው ነው የምትሆኑት። ለአጠቃላይ ለሰው ሁሉ ጥሩ ሰው ነው የምትሆኑት። ይሄ የእግዚአብሔር በረከት ነውና ገንዘብ ኑሮ ስስታም አላ እንደዚህ አይነት ሰው መሆን አልፈልግም። እግዚአብሔር ሀብት ከሰጠኝ ከመለገስ ጸጋ ጋር ቢሰጠኝ ደስ ይለኛል። የመስጠት ጸጋ ደስ ይላል፣ የማድረግ ጸጋና ሚስትህን ለማስደሰት በዚህ ደረጃ ስትወልድ ምን ላርግላት ብሎ መኪና አቁሞ ዲኮር በዲኮር አርጎ ምናምን የሚጠብቅ ባል ሪስፔክት። ገንዘቡን በአግባቡ ተጠቅሟል ብዬ ነው የማስበው። ደስ ይላል። ይሄን ባል ስታዩ ምን ተሰማችሁ? ኮመንት አድርጎ ወደ ቀጣይ ቪዲዮአችን እናልፋለን። ይሄ እጅግ በጣም የሚያዝናና ቪዲዮ ነው። ይኸው ተመልከቱትና ታክሲ ውስጥ ናት። ማታቀው ሰው ነው አይ ቲንክ እንደዛ ነው። እና እንቅልፍ ወስዶታል፣ ተከሻዋል፣ ተመችቶታል። እና ይሄን ሰው የቀስቅሶ ከታክሲ መውረድ አሳስቧት ሎርድ ነበር ልቀስቅሰው ወይ ብላለች። እስኪ ትቀስቅሰው ወይ ሳትቀስቅሰው እናንተ ሀሳብ ስጡበት። ግን ሰውየው ማለት ነው ነገር አለሙን ነው የረሳውና ተከሻሽ እንዲህ ከተመቸው ኢማጂን ደረትሽ ለቢተኛ የሰውዬ ለዘላለሙ ላይነቃ ይችላል። ወደ ሌላኛው መረጃዬ ሳመራ በዓለም ላይ የወንድ ልጅ እጥረት እንደተከሰተ እንግዲህ ጥናቶች እያሳዩ ነው ተብሎ በጣም በብዙ ሚዲያዎች ዜና እየተራገበ ነው፣ በሶሻል ሚዲያ ማለት ነው። እንግዲህ ያንን የሰሙ ሴቶች ምን እያደረጉ ነው ያሉት? እስኪ ተመልከቱት ይሄን ቪዲዮ። ወንዶች እጥረት ዓለም ላይ መከሰቱ ተገልጿል። አሁን ላይ እንግዲህ እንደወጡ መረጃዎች ከሆኑ ዓለም ላይ የወንዶች እጥረት በከፍተኛ ደረጃ መከሰቱ ተገልጿል። ስለዚህ የተባበሩት መንግስታት ድርጅት ሴቶች ለወንዶች ባላቸው አመለካከት ላይ ጥንቃቄ እንዲያደርጉ
ቤተሰቦች እንግዲህ እንዳያችሁት ነው የወንድ እጥረት ተከስቷል የሚለውን ዜና የሰሙት ሴቶች ባላቸውን ቀሚስ እያለበሱ ይገኛሉ። ይኸው እንደምትመለከቱት ነው። እንግዲህ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ስጡበት። በዓለም ላይ የወንድ ልጅ እጥረት እጅግ በጣም ከፍተኛ አሳሳቢ ደረጃ ላይ ደርሷል እየተባለ ነው። ወንድ ልጅ እየጠፋ ስለሆነ በጊዜ አግቡ፣ በጊዜ አዳማችሁን ፈልጉ። ሴቶች አትፍዘዙ፣ ነቃ ነቃ በሉና ቶሎ አዳምሽን ፈልገሽ ጥቅልል ብለሽ ወደ ቤትሽ ግቢ። ከዛ ወንድ ጠብ አርጊና እስኪ የወንዱን በረከት ሙይበት ዓለም ላይና ሴት ልጆች ያው የበዙ ወንድ ልጅ ደግሞ ቁጥሩ እያነሰ ነው የተባለ ነው። ምክንያቱ ምን ይመስላችኋል? እስኪ ኮመንት አድርጉ። ለ24 ሰዓት ህግ ባይኖር በኢትዮጵያ ምን ታደርጋላችሁ ተብሎ ለተጠየቀው ጥያቄ መልስ ሲሰጥ እንግዲህ ቅድም እንደሰማችሁት ነው በጣም ብዙዎቹ የማይጠበቅ መልስ ሰጥተዋል። ለዚህም እንግዲህ በጣም ብዙዎች ተናደው የሰጡትን አስተያየት እንስማ እስኪ። እድሉን ቢያገኙ ሴት ልጅህን ሊያጠቁ የሚፈልጉ ብዙ አውሬ የሆኑ ወንዶች አሉና ሴት ልጅህን ከአይንህ ብሌን በላይ ጠብቃት፣ ከምተነፍሰው አየር አብልጠ ሳሳላት። እነዚህ ወንዶች ትልቅም ትንሽም ናቸው፣ አዋቂም ህፃናትም ናቸው፣ ምናልባት የሃይማኖት መሪዎችም ናቸው፣ ሀብታምም ድሃም ናቸው፣ ምሁርም መሃይምም ናቸው። ብቻ አንተ ከነዚህ ሰይጣን በድርጊታቸውና በሐሳባቸው ከሚቀናባቸው ወንዶች ሴት ልጅህን ጠብቅ። አንተ በማትኖርበት ጊዜ ራሷን የምትከላከልበትን ጥበብና የህሊና ብርታት አስተምራት። ስለ ሴት ልጅ የምትቆረቆሩ ሁሉ ይሄንን ድምጽ ተጠቅማችሁ ቪዲዮ እንድትሰሩ እጠይቃችኋለሁ። ይህ መልእክት ለሴት ልጅ ደህንነት የሚቆረቆር ልብ ላለው ሁሉ ነው። በጋራ ድምጻችንን እናሰማ። ለነገዋ ትውልድ ሰላማዊ ምድርን እናውርስ። ዛሬን ለነገ እንኑር። መልካም ጊዜ። አይናችን ትኩረታችን ለሴት ልጆቻችን ወይም ለሴት እህቶቻችን መሆን አለበት። ጤነኛ የሆንን ወንዶች አይናችንን ከሴቶች ላይ መንቀል የለብንም። ልንጠብቃቸው ይገባል። ፕሮቴክት ልናደርጋቸው ይገባል። አንተ ልጠብቃት ካልቻልክ፣ አንተ በቦታው ላይ መገኘት ካልቻልክ ግን እሷ ራሷ እንዴት ፕሮቴክት ማድረግ እንዳለባት አስተምራት። ብራዘር ምን አይነት ዘመን ላይ ነው የደረስነው ወገን? ምን አይነት ጊዜ ላይ ነው የደረስነው? አንዱ ለ24 ሰዓት የህግ ተጠያቂነት ባይኖር ምን ታደርጋላችሁ ብሎ ይጠይቃል። ጠቅላላ ኮመንቱ የጎረቤቴ ልጅ እንደዚህ ያደርግ ነበር፣ የክፍሌ ልጅ እንደዚህ ያደርግ ነበር፣ ያቺ ቆንጆ ልጅ፣ ጠቅላላ የማይረባ ትርኪ ሚርኪ ነገር የደፋሪ ወሬ ነው ሲያወሩ የነበር። በጣም ነው የሚያሳፍረው። እኔ አሁን ነው የገባኝ ሴቶች ምን ያህል እየተሳቀቃችሁ እየኖራችሁ እንደሆነ አሁን ነው የገባኝ። ሴት ልጅ ያላችሁ ወላጆች ምን ያህል ጭንቀት ውስጥ እንዳላችሁ እኔ አሁን ነው የገባኝ። አረ ፈራን። እኔ ሴት ልጅ መውለድ ፈራውኝ ገና ካሁን። እንዴ ጊዜና ሁኔታ አልተመቻቸለትም እንጂ እኮ ብዙ ደፋሪ ነው ያለው። ብዙ ደፋሪ ወንድ እነዚህ ወንድ አይባል፣ ብዙ ደፋሪ ሽንታሞች ነው ያሉት። እነዚህ ሽንታም ነው የሚባሉት። በጣም ነው የሚያሳፍረው። ይሄ ሁሉ ሰው እየቀለደ አይደለም። በነገራችን ላይ ቀልድም ከውስጥ ነው የሚወጣው። ውስጡ ቁም ነገር አለው። ይሄ ነገር ካሁኑ ካልተስተካከለ የሚመጣው ነገር በጣም ያስፈራኛል በእውነት። ወላጆችም ልጆቻችሁን መከታተል፣ የሚያዩትን ፊልም እናንተ ምረጩላቸው። ቢቻ እንዲሁም ስልክ፣ ታብሌት ምናምን ባትሰጧቸው፣ እንዲሁም በተቻለ መጠን ወደ ሃይማኖት ተቋም ሄደው ትምህርት እዛ እንዲማሩ እዛ እንዲውሉ ማድረግ። ሃይማኖት ተቋማትም ለወጣቶች ለታዳጊዎች የሚሆን ትምህርት እያዘጋጃችሁ ወደ እናንተ እንዲመጡ ማድረግ። መንግስትም እንደዚህ አይነት ጥፋት የሚያጠፉ ሰዎችን ተገቢው ቅጣት በመቅጣት ብቻ የሚደረገው ነገር ካላደረግን የምር በጣም ያስፈራል ነገሩ። በሽታውም የተስፋፋው ለዚህ ነው። ሳይፈለጉ እንዲህ ጥቃት የሚደርስባቸው አሉ። ፈልገው ደግሞ ያለ እድሜያቸው ገና አስራዎቹ ላይ ሆነው የማይሆን ነገር የሚያደርጉ ብዙ ልጆች አሉ። የማየት ያለ ማየት ጉዳይ ነው እንጂ ብትከታተሏቸው ልጆቻችሁንም ምናምን የማይሆን ነገር ውስጥ ይገኛሉ ምናምና። በተቻለ መጠን ተጋግዘን ይሄን ነገር ካላጠፋን ወደፊት ያስፈራኛል። እንግዲህ ፈጣሪ ይጠብቀ፣ ልጆቻችሁንም ፈጣሪ ይጠብቃ። ዳጊ ኦርሰን ያለው ነገር በጣም ያስማማኛል። ልጆቻችሁን በጣም በተጠንቀቅ ጠብቁ። ከመጠበቅ ወንድ ብቻ አይደለም ከቴክኖሎጂውም ጠብቋቸው። ምክንያቱም መጀመሪያ የሚያበላሻቸው ቴክኖሎጂ ነው። ይሄ በቃ ሴክስን እንደ ኖርማል የማየት ነገር፣ ጭራሽ ከሴክስ አልፎ ተመሳሳይ ጾታ ግንኙነትን እንደ ኖርማል የማየት ተጽዕኖ የሚያድርባቸው ከሶሻል ሚዲያ ላይ ነው። እና ሶሻል ሚዲያ የሚያዩትን ነገር በተለይ ስልክ በጣም መጠንቀቅ አለባችሁ። ወላጆች በእውነት ነቅታችሁ ልጆቻችሁን መጠበቅ አለባችሁ። ሴትም ወንድም ልጆቻችሁን በጣም መጠንቀቅ አለባችሁ። ቤተሰቦች አላበቃም። በጣም ብዙዎች ድምጻቸውን እያሰሙ ነው። በጣም ብዙዎች እየተቃወሙ ነው። አንዱ እንደውም በጣም የገረመኝ ነገር እህቴን ደፍረ ፍትህ አገኛለሁ ብዬ ፍርድ ቤት መመላለስ እንዳይመስልህ፣ በቃ ፒስትል ገዝቼ አናትህን ነው የምልህ የሚልም
አስተያየት ሰጪ ተሰምቷል። እስኪ ስሙት። እነዛን አጸያፊ ኮሜንቶች ካየው በኋላ ቀጣይ ወር ላይ ጌሚንግ ፒሲ የመግዛት እቅድ ነበረኝ። ወደ ፒስትል ቀይሬዋለሁ። አያርገውና እህቴን ብደፍር ፍትህ እያልኩ ምጮህ ቂል አይደለሁም። እናቴ በ40 ቀኔ ክርስትና ስታስነሳኝ ወንድ ወለድኩ ብላ ነው። የቱርክ ጥይት በግንባር ለቀቄ አይደለም እስር ቤት ሲኦል እገባለሁ። ምንድነው የምንጠብቀው ከዚህ በላይ? እንግዲህ በግልጽ አይን ያወጣ የደፋሪነት መንፈስ ከዚህ በላይ ውርድ የሆነ ነገር ምን አለ? ትኩረት ሊሰጠው ይገባል። በቃ አራት ነው አለባብሰን ምናምን እናልፈው ነገር አይደለም። ወደ ሌላ ቪዲዮ እንለፍ ቤተሰብ። ማንንም እንዳሰሙ ባል ከሚስቱ ጋር አህያ እየጎተተ ይሄዳል። ያዩትም ሰዎች መጋለብ አይችልም አሉት። እንደሚችልም ሊያሳያቸው አህያው ላይ ወጣና መጋለብ ጀመረ። ሌሎችም አዩትና አሳፋሪ ባል ነው፣ ሚስቱን በእግር እያራመደ እንዴት እሱ አህያ ላይ ወጥቶ ይሄዳል አሉት። እሺ ብሎ ሚስቱንም ጫናት። ያንን ያዩም ሰዎች ጨካኞች ምስኪኑን አህያ አሰቃዩት አሏቸው። እነሱ ያደረጉት ሁሉም ሰዎች ያሏቸውን የሰጧቸውን ምክር ተቀብለው ነው። ግን ምንም ብታደርጉ ሰው በእናንተ ላይ ይፈርዳል። ስለዚህ ያመናችሁትንና የሚያስደስታችሁን ብቻ አድርጉ። ባይዘዌ ሰው አስተያየት መስጠቱን ስለማያቆም እናንተ ግን ማድረግ የምትፈልጉትን ነገር አድርጉ። መልካም ነገር እስከሆነ ድረስ እናንተ ከፈጣሪ ጋር እስካላጣላችሁ ድረስ ያንን ነገር መስራታችሁን አታቆሙ በሚለው አስተሳሰብ አምናል። ከፈጣሪ ጋር ብቻ አያጣላችሁ። ህዝብ የፈለገውን ቢል አዘይንድ ኦፍ ዘዴ ማለት ነው ይረሳል ያ ጉዳይ። ከላይ ብቻ ሰላም ሆኖ ሌላ አንድ ምክር ልጨምርላችሁ ቤተሰቦቼ፣ ሰው ቀንሱ እላለሁ። ምክንያቱም ጓደኛ ባበዛ ቁጥር መጨረሻ ላይ ከባድ ነገር ይገጥማል። ጓደኛ ለሚያበዛው ወዳጅ ይሄን ቪዲዮ ላክለት፣ አዳምጡት። ከህይወታችሁ ላይ ሰው ቀንሱ። የሁል ጊዜ ንግግሬ ነው። እኔ ብትወርቅ የሚያነሳ ሰው ጥቂት ነው የሚሆነው። በተመቻቸ ጊዜ ያጀቡ የሚመስሏችሁ ሰዎች ብታጡ አብሯችሁ ላይ ቆሙ ስለሚችሉ ልባችሁ እንዳይሰበር ከፈለጋችሁ የሚክሳቸው ዓላማ ላይ እንጂ የሚከሳቸው ሰው ላይ ፎከስ አታድርጉ። ምክንያቱም ይሄ ግርግር ወከባው ሰው ስላጀበ ሰው ያለ ይመስልህና ዛሬ አበበን ማግኘት ነገ በቀለ ማግኘት ከዛ አሰፋን ከዛ አስፋውን እያልክ ስለምታገኘው ሰው ኮፊ ስለምትጠጣው ሰው እያሰብክ ነው የምትውለው። ሰው ከህይወት ላይ ከቀነስክና ግርግር ከሌለ ህይወት ውስጥ ሁሌ ፎከስ የምታደርገው የምትሰራው ነገር ላይ ወይም ደግሞ የምትለወጠው ህይወት ላይ። በዙሪያችሁ ያለ ሰው ላይ ሰሩ ቤተሰቦች። በዙሪያችሁ ያለው ሰው ላይ ሰሩ ማለት በዙሪያችሁ ያለው ሰው ምን አይነት ሰው ነው? ህልማችሁ የሚደግፍ እናንተን የሚመስል በቃ ይሄ ጆርኒያችሁን የሚያግዝ በቃ ኢነርጂ በመስጠት እናንተን የሚመስል ወሬ በማውራት እናንተ በቃ ትልቅ ነገር ስታወሩ እሱ እዚህ ጋር አንቶ ፈንቶ እያወራ ስለሆነ ሰው እያወራ ሰዓት የሚገል ከሆነ በጣም ዙሪያህን አላጸዳህምና በጣም ማምንበትና መወደው አስተሳሰብ ስለሆነ ነው ያመጣውላችሁ። ኤኒዌይስ ግን ምክር ያስፈልጋል። ዝም ብሎ ስቆ ተጫውቶ ሌላ ነገር አውርቶ ከማለፍ አንዳንዴ ቁም ነገር ያስፈልጋችኋል ብዬ ነው እንዲህ አይነት ነገሮችን በመሃል ጣል ማድረግላችሁ። ሰሞኑን ምን አይነት ትሬንድ ተጀምሯል? ስግጥ ፍምስ የሚል ሰግጥ ለህይወቴ ስግጥ ለበረከቴ ስግጥ እያለ ነው አዶናይ ስግጥ ፍምስ በሚለው አስተሳሰብ አምናለሁ። ለመፈመስ ከፈለግ ስግጥ ማለት አለብህ። ስግጥ ሲባል መሰገጥ እንደ ፋራ ብቻ ሳይሆን በቃ አለመስማት ማለት በቃ ያንን ነገር ግግም ብሎ መያዝ ማለት ነው። ያንን መንገድ ቲክቶክ ከሆነ የምትሰራው ቲክቶኩን ገግሞ መያዝ፣ ዩቲዩብ ከሆነ ዩቲዩቡን ገግሞ መያዝ። በቃ እኔ አሁን ገግሜ ይዤው ነው እንጂ ማለት ነው ቪው የለውም ዩቲዩብ። ታውቃላችሁ መቼም ራሳችሁ እዚህ ስላለ መሰገጥ ማለት ይሄ ዴዲኬት መሆን ብዬ ነው የምወስደው እኔ። ለማንኛውም ይህንን ቻሌንጅ ተቀብለው አንዳንድ ሰዎች ስግጥ ፍምስ ብለው መጥተዋል። እስኪ ይህን ቪዲዮ ይዩት። እግዚኦ ማረነ ክርስቶስ። ምን ነው የኔ እናት እንዴ ከክርስትናሽ በኋላ ውሃ የሚባል ነገር ነክቶሽ አያውቅም እንዴ? እኔ እኮ ግራ ገባኝ። ብብቷ ነው አናቷ ነው የሚለውን ነገር ለመለየት ስንት ደቂቃ እንደወሰደብኝ እኔና መድኃኒዓለም ነን የምናውቀው። ጭራሽ እንደ ጀብድ ደርደሽ አበጠረሽው ትመጫለሽ። ይስንት የሚያኮራ ነገር እያለ ሰው እንደማረግ በድፉ ይኮራል። የኔ እናት አንቺማ በዚህ ንጽህናሽ ገላሽን ስትታጠቢ ራሱ በደረቁ ነው። ብብትሽ እንዲኮነማ ሌላ ነገሩን እኔ እንጃ። አንቺ ቡርደትሽን ከምትከናነቢ እኔም ካንቺ ጋር እንካ ሰላምታ ከምድለዋወጥ ወይ ብትላጭ ወይ ብትቋጩ እንዳሳብ አሪፍ ነው። ስግጥ ፍምስ በሚለው አስተሳሰብ በጣም ብዙ የተወስደው እንግዲህ እንደዚህ ብብታቸውን ደርደውም እየመጡ ነው። ኤኒዌይስ ግን ያው እሷ ለጠፋ አድርጋ የሆነ ነገር እንደዚህ አቴንሽን ለመያዝ ነው የሰራችው ብዬ ነው ማስበው። አቴንሽን መያዟም ተሳክቶላታል። በጣም ብዙዎች በዚህ ቪዲዮ ሪያክት አድርገዋል። ቪዲዮም ጥሩ ታይቶላታል። ምንድነው ስግጥ ፍምስ ነው ማለት ነው። ወደ ሌላኛው ቪዲዮ እንለፍ። ደብረ ማርቆስ ላይ የተከሰተ አንድ በጣም የሚያዝናና ደግሞ የሚያሳዝን አጋጣሚ ልንገራችሁ።
አዳምጡት ይሄን ቪዲዮ። በሀገራችን በኢትዮጵያ በደብረ ማርቆስ በሚገኝ የመንግስት ሆስፒታል ውስጥ የተደረገው ነገር ብዙዎችን እያነጋገረ ይገኛል። እጅግ በጣም ደስ የሚል ነገር ነው ላካፍላችሁ። ይህም እንግዲህ በዚህች እናትና በዚህ ዶሮና እንዲሁም በዶክተር ዮሴፍ መካከል የሆነው ነገር ነው። እኚህ ከኋላ የምትመለከቷቸው እናት እንግዲህ በደብረ ማርቆስ ባልኳችሁ ሆስፒታል ውስጥ ከአንገት በላይ ቀዶ ሕክምና ይደረግላቸዋል። በዛን ወቅትም እጅግ በጣም ፈርተው ነበረ። ምክንያቱም ያው ብዙዎቻችን የተሳለ ነገር ሰውነታችን ሲነካው እጅግ በጣም ስለምፈራ ነው። እናም ዶክተር ዮሴፍ በወቅቱ ሲያብራራው እንግዲህ እጅግ በጣም እንደፈራችና አሳምኗት ወደዚህ ኦፕራሲዮን እንደገባች ሲናገሩ ነበር። ከዛም ያንን ኦፕራሲዮን ታደርጋለች። ከዛ በኋላ በአንገታቸው ላይ ያለው እጢ ሙሉ ለሙሉ ይወገድላቸዋል። ታዲያ ዶክተሮቹ የተሰጣቸውን ስጦታ ተጠቅመው ለሳቸው ያደረጉላቸውን ነገሮች በምስጋና ብቻ ሊያቆሙት አልፈለጉም። ከተቻላቸው በኋላም ወደ ሆስፒታሉ ድጋሚ ይመጣሉ። ሲመጡም ደግሞ ባዶ እጃቸውን አልመጡም። ለምስጋና ብለው እቺ ከኋላ የምትመለከቷትን ዶሮ በተጨማሪም በኩባያ ሙሉ ቂቤ እንዲሁም ማረቄ በተጨማሪም ያቺን ዶሮ እንግዲህ ለዶክተር ዮሴፍ በስጦታ መልክ በምስጋና መልክ ይሰጧቸዋል። በወቅቱም ስላደረጉላቸው እንክብካቤ እሳቸውም ሆነ የሥራ ባልደረባቸው ከዘበኛው ጀምሮ ስላደረጉላቸው እንክብካቤ እጅግ በጣም አመስግነው ነገር ግን ምስጋናዬን ሊገልጽልኝ ይችላል ብለው ያሰቡትን ያላቸውን ነገር እንግዲህ ይዘው ለዶክተሩና ለጓደኞቻቸው በበረከት መልኩ ሰጥቷቸዋል። ይህም እንግዲህ ዶክተር ዮሴፍን እጅግ በጣም ነበር ያስገረማቸው። በሕክምና ሙያ ላይ የሚገኙ ሰዎች ከእግዚአብሔር በታች ሊመሰገኑ የሚገባቸው ሰዎች ናቸው። እነዚህም ሐኪሞች ይህንን ምስጋናና ይህን ስጦታ ፈልገው አይደለም የሚሰሩት፣ ሰው ማዳን ለነሱ ስራቸው ስለሆነ ብቻ ነው የሚሰሩት። ነገር ግን እቺ የምንወዳት ኢትዮጵያ ሀገራችን አሁን በዚህ ልክ ለተደረገላቸው ጥሩ ነገሮች ሁሉ ሳይዘነጉ ሳይረሱ በዚህ መልኩ ካላቸው ቀንሰው በዚህ መልኩ ምስጋናን ይዘው ይመጣሉ። ይህም እኛ በከተማው ስለምንኖር ሰዎች እንደ ትንግርት አድርገን ነው የምንመለከተው። ነገር ግን የኢትዮጵያዊነት አንደኛው መገለጫ ይህ ምስጋናችን ነው። ሰው ላደረገልን ነገር ሳንዘነጋ በሚገባ ምስጋና የምናቀርብ ሰዎች። ለዚህች እናት ይህ ዶሮ ቂቤና እንዲሁም ማረቄ ካላት ትንሽ ነገር ላይ ቀንሳ ያመጣችውና ያደረገችው ነገር። እናም ለሕክምና ባለሙያዎች ትልቅ ምስጋና ይገባቸዋል። በተለያዩ የኢትዮጵያ ክፍሎች ለምትገኙ እናትና አባቶቻችን አሁንም ባህላችን አስጠብቃችሁ ለምትኖሩ የተደረገላችሁን ነገሮች እንደኛ ሳትረሱ ሳትዘነጉ ለሚገባው ሰው ምስጋና ስለምታቀርቡ ይህንንም ነገር ደግሞ ለኛ ስለምታስቀምጡልን ስለምታስተምሩ እናመሰግናለን። እጅግ በጣም ነው ደስ ያለኝ። ቪዲዮ መመልከት ትችላላችሁ። ከስር ሜንሽን አደርግላችኋለሁ። ዶክተርም እናመሰግናለን። መልካም ቀን ይሁንላችሁ። እጅግ በጣም ደስ ስላለኝ ነው ይሄን ያጋሯችሁ። መልካም ቀን ይሁንላችሁ። ብሩክ ደብረ ማርቆስ ላይ የተፈጠረው ነገር ይህ ነው ማለት ነው። እጅግ በጣም የብዙዎችን ልብ ተች ያደረገ ሞመንት ነው። እንግዲህ እናቶቻችን አባቶቻችን ስቲል ያ የኢትዮጵያ ቀለም ያ ባህላችንን ይዘው እያስቀጠሉልን ነው የሚገኘው። እኛ አዲሱ ትውልድ ደግሞ የምዕራባውያንን ካልቸር የምዕራባውያንን ነገር እያመጣን እዚህ የጫን ብቻ የራሳችንን ነገር ረግጠነዋል ብዬ ነው ማምነውና እግዚአብሔር አምላክ ወደ ራሳችን እንድንመለስ ይርዳን። ወደ እውነተኛው መንፈሳችን፣ ወደ ራሳችን፣ ወደ ትክክለኛው ማንነታችን እንድንመለስ ይርዳን። የዛሬ መልእክቴ ነው። ለዛሬ አመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እርግጠኛ ነኝ ተምራችኋል፣ ተዝናንታችኋል፣ እንዲሁም ደግሞ አዳዲስ መረጃዎችን አግኝታችኋል። በቀጣይ በሌላ ቪዲዮ እስክንገናኝ ወዳችኋለሁ። ሰላም ለእናንተ ይሁን። ቻው